ሰላም ጤና ይስጥልን። የአሜሪካ በእስራኤል ላይ ጥቃት ተከትሎ የተለያዩ ሀሳቦች እየወጡ ይገኛሉ። በተለይም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከፕሬዚዳንት ፑቲን ጋር ቆፍጠን ያለ ንግግር ለማድረግ ወደ ሞስኮ ነገ ያቀናሉ። ይሄኛው አንደምታው ምንድነው የሚለው በርካቶችን እያነጋገረ ነው። አሜሪካ እንዴት ኢራን ላይ ጥቃቱን ሰነዘረች የሚለውን በስፋት የተነገረ ያለ ጉዳይ ነው። ቢቱ ስፒሪት ስቲልስ የሚባሉት ወይም ደግሞ ተሰዋሪ የተሰኙት የአውሮፕላን አይነቶች ምንድናቸው የሚለውን በሰፊው እናነሳለን። እንዲሁም እስራኤልና ኢራን ውጥረታቸው ቀጥሎ ዛሬም አደገኛ የሆነ የመወነጫጨፍ ሚሳኤል የመጠቃቃት አዝማሚያ ውስጥ ገብተዋል። ዓለማችን እየተበጠበጠች ይገኛል። መፍትሄ እንዴት ይመጣል የሚለውን በርካቶች በጥያቄ መልክ እያነሱት ይገኛል። የእስራኤል መንግስት አሜሪካ በኢራን የመንግስት ግልበጣ እንድታደርግለት ይፈልጋል የሚለው መረጃ በስፋት እየወጣ ነው። እስራኤልን ለማስቆም ቀጠናዊ ትብብር እንደሚያስፈልግ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለፕሬዚዳንት ረሲብ ጣይብ ኤርዶሃን አሊያም ለቱርክ ፖለቲከኞች መናገራቸው ተሰምተዋል። ወደ ሩሲያ ከፑቲን ጋር ለመነጋገር አቅንተውም ጉዳዩን በተለያየ አቅጣጫ ይመለከቱታል ተብሎ ይታሰባል። በእስራኤል ተላቪቭ ከባድ ጥቃት ተፈጽሟል። ከ27 እስከ 30 የሚሆኑ ሰዎች ጉዳት እንደደረሰባቸውም ተመላክቷል። እጅግ ውስብስቡ ቀጠና ምን ይመስላል የሚለውን በተለይም የአሜሪካ ቢቱ ቦምብ ጣዮች ምንድናቸው የሚለውን አስመለክታችኋለሁ። እንደተለመደው ቢኒያም ካሴና የታማኝ መረጃ አጋራችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። የአሜሪካ ቢቱ ቦምብ ጣይ አውሮፕላኖች እጅግ አስቸጋሪ ከመሆናቸውም በላይ ተሰዋሪ አይነት ባህሪ ያላቸው በመሆናቸው ፈታኝ ለራዳር ሲስተም እያደረጋቸው መጥተዋል። አሜሪካ በጥቃቱ ስትጠቀምባቸው የነበረው የጦር መሳሪያዎች እጅግ ውስብስብና አደገኛ ቴክኖሎጂዎችን የታጠቁ ናቸው ከመባላቸውን ባሻገር ቢቱ ቦምብ ጣይ አውሮፕላኖችን ሳትጠቀም አልቀረችም ተብሏል። ቢቶች ተሰዋሪ ከመሆናቸውን ባሻገር እጅጉን ውስብስብ የአየር ንብረት ለውጥ ጉዳዮችን ተቋቁመው ጥቃት ማድረስ የሚችሉ ናቸው። አሜሪካ በዚህ ጥቃት ሳትጠቀምበት እንዳልቀረች ተነግሯል። ቢቱ ረዥም ርቀት ተጓዥ ከባድ ተሰዋሪ ቦምብ ጣይ አውሮፕላን መሆኑ ይታወቃል። ስሙ ሳይቀር ቢቱ ስፒሪት መሆኑ በግልጽ የሚያሳየው ጉዳይ አለ። ታዲያ ቢቱ ስፒሪት ከመሰሩም ባሻገር እንደ መንፈስ ከማድረጉም ውጪ በበርካታ ጉዳዮች ላይ ተሰማርቶ ስኬታማ ጥቃት መሰንዘር የሚችል እንደሆነ ይነገርለታል። 30,000 ፓውንድ ክብደት የሚሸከም ከመሆኑም በላይ ወይንም ደግሞ በኪሎግራም 13600 ኪሎግራምን መሸከም የሚችል በመሆኑ እጅግ አስቸጋሪ መሬት ደርምሶ የሚገባ ቦምብ የሚወረውር ነው። የዓለማችንን ውስብስብና የተራቀቁ ቴክኖሎጂዎችን የታጠቁ የሚሳኤል መከላከያ ስርዓቶችን ኤር ዲፌንስ ሲስተምን ጥሶ በመግባት አሊያም ደርምሶ በመግባት ይታወቃል። ዓለማችን አላት ከሚባሉ ከባድ የጦር መሳሪያዎች መካከል መሸከም የሚችለው አሊያም ወደ መሬት ጠልቆ በመግባት የሚታወቀውን ባንከር ቦምብስ ተብለው የሚጠሩትን የሚሸከመው ይህ ቦምብ ጣይ አውሮፕላን ነው። ኒውክሌር ጦር መሳሪያን ሳይቀር የሚሸከም በመሆኑ እጅግ አስቸጋሪ ከባቢን ጥሶ በማለፍ ከባዱን ጥቃት በመካከል ኛው ምስራቅ ሲያዘንበው አድሯል ተብሏል። አንድ ቢቱ ከ2 ቢሊዮን የአሜሪካ ዶላር በላይ ዋጋ እንዳለው ይነገራል። ለዚህም ነው አሜሪካ ቢያንስ እንኳን 7 እና ከዛም በላይ ቢቱዎችን ወደ መካከለኛው ምስራቅ ሳታሰማራ አልቀረችም የሚል መረጃ ከወራት በፊት ወጥቶ የነበረው። 7 የሚሆኑትን ወደ መካከለኛው ምስራቅ ካሰማራች ይህ ማለት 3 እጅ የሚሆነው ነው። 21 የሚሆኑ ቢቱዎች በጠቅላላ እንዳሏት ይነገራል። ለዚህም ነው መካከለኛው ምስራቅ ምን ያህል አስፈላጊ ቀጠና ነው የሚለውን ለመገመት የማያዳግተው። የአሜሪካን ምድር ሰርጓጅ ማለትም ባንከር ቦምቦችን በመሸከም ትልቅ ሚና አለው። ልክ ባህር ሰርጓጅ መርከብ እንደሚባለው አይነት ምድር ሰርጓጅ ቦምብ ጣይ አውሮፕላን ሆኖ ተመዝግቧል። ፎርዶን ለመምታት ብቸኛው አማራጭ ነው። ከዚህ ውጭ የትኛውም ኃይልም ሆነ የጦር መሳሪያ መምታት እንደማይችል ይታወቃል። the best option ይሉታል። ፎርዶ ማለት በጥልቀት የተገነባ ውስብስቡ የኒውክሌር ጣቢያ በኢራን ሰዎች ነበር። ታዲያ ጥቃቱ ደርሶበታል። ምን ያህል ጉዳት እንደደረሰበትና የጥቃቱ ምጣኔ በግልጽ ባይቀመጥም የአሜሪካ ቢቱዎች ያምጃበቡበት እንደሆነ እየተነገረ ይገኛል። ከሚዙሪ ተነስተው እነዚህ ቢቱ ቦምብ ጣዮች ያለምንም ረፍት 37 ሰዓታትን እንደተጓዙ ኒውዮርክ ታይምስ አስነብቧል። በመሃል ግን ብዙ ጊዜ ነዳጅ ለመቅዳት ተገደዋል። 37 ሰዓት ሲጓዙ እንዴት ቢቱዎች አልታወቁም የሚል ጥያቄ ቢነሳም ምላሹ ምናልባትም ከራዳር ውጪ ሊሆኑ ይችላሉ የሚለው ብቻ ሳይሆን በርካቶች ሲያጋሩ ነበር። ወደ መካከለኛው ምስራቅ በተለይም በደቡባዊ ቻይና ባህር በኩል
ቀርበዋል የሚል መረጃ ከ24 ሰዓታት በፊት ሲወጣ ነበርና ቢቶች መምጣታቸው ተረጋግጦ ነበር። ነገር ግን በዚህ ፍጥነት ጥቃት ሰነዝራሉ ብሎ ያሰበ ሊኖር ባይችልም በእርግጥ እንዲህ አይነቱ እንቅስቃሴ ሲኖር የአሜሪካው ፕሬዚዳንት ከኒው ጀርሲ ክለባቸው ማለትም ከጎልፉ ተነስተው ወደ ዋይት ሀውስ ሄደው በጉዳዩ ላይ ሊመካከሩ ነው ሲባል በሰዓታት ውስጥ ጥቃት ሊሰነዝሩ እንደሚችሉ ፍንጭ የሚሰጥ ከዛም ባሻገር እነዚህ አደገኛ ተዋጊ ጀቶች ወደ ቀጠናው ብቅ አሉ ሲባል የማይቀረው ጥቃት እንዲሉ ያደርግ ነበር። አንዳንዶች 15 ቀናትን ዶናልድ ትራምፕ ስለሰጡ መካከለኛው ምስራቅ በተለይም ኢራን ቢያንስ እንኳን ለ15 ቀናት ተስፋ ይኖራታል ተብሎ ነበር። ነገር ግን ትራምፕ 15 ቀናት አልሆናቸውም። 15 ዓመታት መስሎ የታያቸው ይመስል በሁለት ቀናት ውስጥ ይህን ከባድ ጥቃት ፈጽመዋል። የኢራን ፖለቲከኞች አሁንም በዓለም አቀፍ ሕግ ለመገዛት ይሞክራሉ። ፖለቲካቸውንም በታማኝነት ለማስቀጠል እንደተገደዱ ቢያሳይም ነገር ግን ከትራምፕ በኩል ያለው መግለጫም ሆነ ከነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል ያለው የጥቃት መንፈስ አስቸጋሪ ሆኖባቸዋል። እነሱም እጃቸውን አጣጥፈው አልተቀመጡም። አሜሪካ በ6 ምድር ሰርጓጅ ባንከር ቦምብስ ፎርዶን እንደመታች ተነግሯል። 6 ባንከር ቦምቦች ማለት 61 ሴንቲሜትር ምንም ሳይፈነዱ ወደ መሬት ከገቡ በኋላ መፈንዳት የሚጀምሩት ከ61 ሴንቲሜትር በታች በመሆኑ በእርግጥም ጠልቀው እንዲገቡ ያደርጓቸዋል። በጠንካራ ብረት የተሰሩ ምንም እንኳን ሳይፈነዱ 61 ሜትር ወደ ታች መግባት ከቻሉ ከዛም በኋላ ደግሞ ሲፈነዱ የትኛውም አንደርግራውንድ የመሬት ውስጥ ዋሻን ማውደም የሚችሉ እንደሆነ ይነገርላቸዋል። 52 ቦምብ ጣዮች የወረወሯቸው ሳይሆኑ አልቀሩም የሚሉ መረጃዎችም እንዲሁ እየተጋራ ይገኛል። ናታንዝና ኢስፋሃን ደግሞ በ30 ቶም ሃውክ በተሰኘ ሚሳኤል እንዲሁ ጥቃት ደርሶባቸዋል። ፎርዶ ብቻ በቢቶች ጥቃት እንደደረሰበት ቢነገርም ናታንዝና ኢስፋሃን ደግሞ ትንሽ ራቅ ባለ ቶም ሃውክ በተሰኙ ባለስቲክ ሚሳኤሎች እንደተመታ ተነግሯል። ከአሜሪካ ባህር ሰርጓጅ መርከቦች የተነሳ ነው። ከመካከለኛው ምስራቅን የሚያካልለውን አሊያም 21 ሀገራትን የሚይዘውን የአሜሪካ ማዕከላዊ ሴንትኮም የተነሳ እንደሆነ ይነገራል። ምናልባትም በዩኤስኤስ ትሩማን ባህር ሰርጓጅ መርከብ የተነሱ ሳይሆኑ እንዳልቀረ እየተነገረ ነው። ይህ ጥቃት ሲሰነዘር ከአሜሪካ ባህር ሰርጓጅ 400 ማይል ርቀት ላይ ተወንጭፎ እንደሆነ ተነግሯል። ባንከር በስተርስ እጅግ አስቸጋሪ ነው። ትርጉማቸው በጠቅላላው በየትኛውም አጋጣሚ ቦምብ ነው። አተረጓጉማቸው ቦምብ ቢሆንም ነገር ግን በየትኛውም ቦምብ የማይመታ በመደበኛ ቦምብ ወይንም ኢላማ የማይሆን የምድር ውስጥ ዋሻ ጥልቅ ገብተው መምታት የሚችሉ ናቸው። ባንከር ቦምብ ምንም እንኳን የቦምብ አይነት ቢሆኑም ወደ ውስጥ ገብተው ግን እጅግ አደጋ የሚፈጥሩ ሰርስረው የሚገቡ ናቸው። የፔንታጎን ቁልፍ ባንከር ቦምብ GBU 57 ማሲቭ ኦርደንስ ፔኔትሬተር በመባል የሚታወቅ ነው። GBU 57 ተጫነ ማለት ወደ ምድር ጠልቆ አንዳች ኢላማ አደጋ ውስጥ ገባ የሚል ትርጓሜ ያለው 2700 ፓውንድ የጦር መሳሪያ ክብደትን መሸከም የሚችል አሊያም አረጫፍን የሚይዝ ነው። ቢቱ ስፕሬት እጅግ አስቸጋሪ ነው። GBU 57ን ይሸከማል። ከዛም ባሻገር ደግሞ 2 ባንከር ቦምቦችን የሚያጠቃልል ነው። ለዚህ ነው እጅግ አስቸጋሪ የሚባለው። እስራኤልን ብትሆን የአሜሪካን ባንከር ቦምቦች እንደታጠቀች ይነገርላታል። GBU 28ና BLU 109ን ነገር ግን ከGBU 57 ያነሰ አቅም ያላቸው ናቸው። ያም ሆኖ ግን ያለ አሜሪካ ፈቃድ ጥቃት መሰንዘር አይችሉም። የእስራኤል መንግስት አሜሪካ በኢራን ጉዳይ ላይ ገብታ የመንግስት ግልበጣ እንድታደርግ አያቶላ አሊ ሀምኒ እስከ መጨረሻው እንዲሸኙ ትፈልጋለች የሚል መረጃም የወጣ ባለበት አጋጣሚ ነው ባንከር ቦምቦች አካባቢ ላይ የዘነቡት። እስራኤልን ለማስቆም ከብሔራዊ ትብብር አንጻር በበርካታ ጉዳዮች ቀጠናዊ አጋጣሚዎችን መጠቀም ያስፈልጋል። ለዛውም ከቱርክ ጋር መስራትም ያሻል በሚል ረሲብ ጣይብ ኤርዶሃን ጋር ሳይወያዩ አልቀሩም ተብሏል። አባስ አራግቺ የውጭ ጉዳይ ሚኒስትሩ ወደ ሩሲያ በማቅናትም በተለያዩ ጉዳዮች ላይ ለመነጋገር ውጥን ይዘዋል። በእስራኤል ተላቪቭ ከባድ ጥቃት ደርሶ ከ27 እስከ 30 የሚሆኑ ሰዎች መጎዳታቸው ደግሞ ሁኔታውን አሳሳቢ አድርጎታል። F-15ቶች ብቻ የሚሸከሟቸው GBU 28ና BLU 109 ከGBU 57 ያነሱት የእስራኤል ጦር መሳሪያዎች ወይንም ባንከር ተብለው የሚጠሩት ደግሞ በጫናም ሆነ በተለያየ አጋጣሚ መሸከም የሚችላቸው F-15 ብቻ መሆናቸው ያን ያህል ጉዳት ላይ ያደርሱ የሚችሉበት አጋጣሚ ባለበት ሰዓት ነው በቴልአቪቭ ላይም ከባድ ጥቃት እየተሰነዘረ የሚገኘው። ምናልባትም ይሄኛው አጋጣሚ ባለበት ሰዓት ነው ቆፍጠን ያለ ውይይት ከፕሬዚዳንት ቭላድሚር ፑቲን ጋር ለማድረግ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ሞስኮ ሩሲያ ያቀናሉ የተባለው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከፑቲን ጋር ሊማከሩ ወደ ሩሲያ ሲያቀኑ ፖለቲካዊ አንደምታው ዓለም አቀፍ መሆኑ
መሆኑን በግልጽ የሚያስቀምጥ አድርጎታል። ውስብስብ በሆኑ ዓለም አቀፍ ጉዳዮች ላይ ብቻ ሳይሆን ስለ ኒውክሌር ጉዳይ፣ ስለ መካከለኛው ምስራቅ በተለይም አሜሪካ ስለፈጸመችው ጥቃት ይመካከራሉ። ወደ ሞስኮ የሚያቀኑት የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አሜሪካ ከዓለም አቀፍ ሕግ ውጪ ሆናለች በሚል ለመክሰስ ሞክረዋል። ነገር ግን አሜሪካ ሀያል ነኝ በሚል ምንም ነገር የማድረግ መብቱ እንዳላት በጸጥታው ምክር ቤትም በዋነኝነት ጎላ ብላ በመናገር ትታወቃለች። ሰኞ በክሬምሊን ስለ ቁልፍ ጉዳዮች ከፑቲን ጋር እንነጋገራለን በሚል መግለጫ የሰጡት አባስ አራግቺ ስለ ሁኔታዎች መፍትሄ ግን ዛሬም ከተለያዩ ፖለቲከኞች ጋር አብሮ የመስራታቸውን ጉዳይ ለማረጋገጥ ተገደዋል። ሩሲያ የኢራን ወዳጅ ናት፣ እኛም ስትራቴጂካዊ ጥምረታችን አጠናክረን እንቀጥላለን፣ በአግባብ እየተጠቀምንበት ነው በሚል በኢስታንቡል ቱርክ ጋዜጣዊ መግለጫ ሰጥተዋል። ሰይድ አባስ አራግቺ በዚህ ሀሳባቸው ላይ ጸንተው የሚቀጥሉበትን አጋጣሚ የፈጠረ የፖለቲካ አንደምታ ያለው ፖለቲካዊ ስሌት ውስጥ እንደሆኑ ተነግሮላቸዋል። ሁልጊዜም እንመካከራለን፣ አቋማችንንም እናስቀጥላለን፣ በትብብር የማናደርገው ነገር የለም በሚል በግልጽ ለማስቀመጥ ሞክረዋል። ከፑቲን ጋር ቆፍጠን ያለ ምክክር ይኖረናል፣ እናም አንድ ላይ ሆነን መስራታችንን እንቀጥልበታለን በሚል ብርቱ ጋዜጣዊ መግለጫ በኢስታንቡል ቱርክ ሰጥተዋል። ቴህራን ከሞስኮ ጋር በዓለም አቀፍ ጉዳዮች ላይ እንደምትሰራ ያረጋገጡት አባስ አራግቺ ዲፕሎማሲውን መሰናክል የሆነችበት አሜሪካ እንጂ እኛ አይደለንም በሚል ለመውቀስ ሞክረዋል። የዜና እስከተጠናቀረበት ሰዓት ድረስ እነ ሺ ጂንፒንግ ምን አሉ? በርካቶች የሚያሳስባቸው ጉዳይ ሆነዋል። ፑቲንም ራሳቸው። ይህ ባለበት አጋጣሚ ደግሞ ከሩሲያ በኩል የሚወጡ መረጃዎች አስቸጋሪ ሆነዋል። የቀድሞ የሩሲያ ፕሬዝዳንትና ምክትል ብሔራዊ ደህንነት ምክር ቤት ኃላፊው ወይም ሊቀመንበሩ ዲሚትሪ ሜድቬዴቭ የአሜሪካን ጥቃት አውግዘውታል። አዲስ ጦርነት ጀመረች በሚል ማውገዛቸው ፖለቲካዊ አንደምታውን እጅግ አስቸጋሪ አድርጎታል። በጉዳዩ ላይ ዓለም አቀፍ ጫና መፍጠር የለባቸውም በሚል ደግሞ ረሲፕ ጣይብ ኤርዶሃን ለማሳሰብ ሞክረዋል። ይህ ሁሉ ባለበት ውጥረትና አጋጣሚ የዓለማችን ፖለቲካ መልኩን ለውጦ የአሜሪካ የጦር ሰፈሮች በመካከለኛው ምስራቅ ኢላማ ውስጥ የመሆናቸው አጋጣሚ የሆነበትን እድል እየፈጠርን ነው በሚል የኢራን ፖለቲከኞች በግልጽ አስቀምጠዋል። 40 ሺህ የሚሆን ኃይል አላት በመካከለኛው ምስራቅ፣ እናም ኢላማ ውስጥ ይገባሉ የሚል አቋማቸውን የኢራን ፖለቲከኞች በማራመድ ላይ ይገኛሉ።